በዚህ ቪዲዮ ጠቃሚ የሆኑ የአረብኛ ቃላትን ከአማርኛና እንግሊዘኛ ትርጉማቸው ጋር የምንመለከት ይሆናል። የመጀመሪያው ሰላም የሚለው የአረብኛ ቃል ነው። ይህ አገልግሎት ላይ የሚውለው ለሰላምታ ነው። ሰላም እንደው በተለመደ ሁኔታ አማርኛም ላይ ሰላም እንላለን፣ እንግሊዘኛም ሄሎ የሚለው ነው። ሁለተኛው ቃል አና የሚለው የአረብኛ ቃል ሲሆን ፐርሰናል ፕሮናውን ነው። አንድ ሰው ራሱን የሚገልጽበት እኔ የሚልበት ነው። በእንግሊዘኛው አይ ወይም ደግሞ አይ አም የሚለውን የሚወክል ነው ማለት ነው። አና እኔ፣ አና ጣሊቦን ይላል አንድ ተማሪ ለምሳሌ እኔ ተማሪ ነኝ ለማለት ማለት ነው። በመሆኑም አና የሚለውን አንድ ሰው ራሱን ለመግለጽ እኔ ለማለት የሚጠቀምበት ቃል ነው። አና ጣሊቡን እኔ ተማሪ ነኝ። አና ጣሊበቱን እኔ ተማሪ ነኝ ትላለች ማለት ነው ሴቷ። ሁለተኛው አንተ የሚለው ነው። አንተ ሰከንድ ፐርሰን ፕሮናውን ተብሎ የሚጠቀሰው በእንግሊዝኛ ማለት ነው። አንተ ለማለት ዩ አር። ይህ አገላለጽ ግን አንተ የሚለው ለወንድ ብቻ ነው። ለወንድ ሲሆን አንተ ነው የምንለው። ለሴት ሲሆን ምን እንደሚሆን በቀጣይ የምናይ ይሆናል። አንተ ረጁሉን አንተ ወንድ ነህ። አንተ ሙደሪሱን አንተ አስተማሪ ነህ የሚለውን ለመግለጽ ሰከንድ ፐርሰን ፕሮናውን አድርገን የምንጠቀመው አንተ የሚለው ነው። ዩ ወይም ደግሞ ዩ አር በማለት የምንገልጸው የሆነ ጠቃሚ ቃል ነው ማለት ነው። ሁለተኛው አንቺ ብለን ለመጥቀስ ወይም አንተ ያለውን በወንድ የነበረውን ወደ ሴት ለመቀየር ብዙም ሰፊ ልዩነት የለውም። አንቲ ማድረግ ነው። አንተ የነበረውን ወደ አንቲ መቀየር ነው። ሌላው ነዓም የሚለው ቃል ነው። ነዓም ማለት አዎ ለማለት ወይም ፖዚቲቭ የሆነ ምላሽ ለመስጠት የሚያገለግል ነው። በእንግሊዘኛው የስ የምንለው ነው ማለት ነው። ስለዚህ መልካም የሆነ አዎንታዊ ምላሽ ለመስጠት ነዓም እንላለን ማለት ነው። ሌላው አሉታዊ የሆነ ምላሽ ለመስጠት ኔጌቲቭ የሆነ ምላሽ ለመስጠት ከፈለግን ላ እንላለን። ላ ኖ አይደለም ለማለት ማለት ነው። ሌላው ብዙ ጊዜ ግልጋሎት ላይ የሚለው አይضን የሚለው አረብኛ ቃል ነው። አይضን ማለት በድጋሚ አንድ ነገር ከተጠቀሰ በኋላ ራሱን ደግሞ ለመጥቀስ የሚያገለግል ነው። በእንግሊዘኛው ቱ ተብሎ የሚጠራው ማለት ነው። ሌላው ብዙ ጊዜ ግልጋሎት ላይ የሚውለው ቃል ሁና የሚለው ነው። ሁና ማለት እዚህ አካባቢ ለማለት ቦታን ለመጠቆም ይረዳል። በእንግሊዘኛው ሄር ብለን የምንጠራው ማለት ነው። ዩጀድ ሁና እዚህ ይገኛል። አና ሁና እኔ እዚህ ነኝ ለማለት ይህን እንጠቀማለን ማለት ነው። ሌላው ለመጠየቅ የሚያገለግል ቃል አለ። እሱም ሀል የሚለው ነው። ይሄ ነገር አንድ ነገር ነውን ለማለት ወይም በምሳሌ ለማስቀመጥ ሀል አንተ ጣሊቡን እንላለን። በእርግጥ አንተ ተማሪ ነህን? ሀል አንቲ ጣሊበቱን በእርግጥ አንቺ ተማሪ ነሽን? ሀል ሃዛ ሙሐመዱን ይሄ ሙሐመድ ነውን ብለን ለመጠየቅ እቺ ሀል የሚለውን እናስቀምጣለን። በግስም ላይ በስምም ላይ ያገለግላል ሀል የሚለው። ሀል ተቁሙ ትቆማለህን? ሀል ተርጂዑ ትመለሳለህን? አሁን ይሄ ግሶች ላይ ነው። ስሞች ላይም በተመሳሳይ መልክ የሚያገለግል ነው። ሌላው ምን የሚለው ወይም ማን ነው ለማለት የምንጠቀምበት በእንግሊዝኛ ሁ ብለን የምንጠቀምበት ነው። ይህ ግልጋሎት ላይ የሚውለው አእምሮ ላላቸው ነገሮች ለመጠየቅ ማለት ነው። ማን ነው ለማለት። ሌላው ለይሰ የሚለው ነው። ይህም ኔጌቲቭ የሆነ አሉታዊ የሆነ ምላሽ ለመስጠት የምንጠቀምበት ነው። እንደ ላ እንዳልነው ቃል ማለት ነው። አይደለም ኖት ለማለት ለይሰ እንላለን። ለይሰ ሃዛ ሙሐመዱን፣ ለይሰ ሃዛ አሕመዱን እንላለን። ይሄ እኮ አሕመድ አይደለም፣ ይሄ እንደዚህ አይደለም ለማለት ማለት ነው። እርግጥ ከላ ከሚለው ቃል ጋራ የተወሰነ ሰዋሰዋዊ የሆነ ጠለቅ ባለ መልኩ ስንመለከት ከላ ጋራ ያለ ልዩነት ከመኖሩ ጋራ ማለት ነው። ሌሎች መሰል የሆኑ ቪዲዮዎች ይደርሳችሁ ዘንድ ሰብስክራይብ በማድረግ በቻናላችን ቤተሰብ እንዲሆኑ እንጋብዛለን።